السلام عليكم ورحمة الله وبركاته. سلام تينا فكر بيالاችሁበት የዓለም ጥግ ዳር ደንብ ድረስ አማነኝ እንደምናላችሁ ለነተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይሄን ቪዲዮ እችን ነገር ጀሞ ሲመለስ ሁላችሁም ይሄን ቪዲዮ ላይ ካርጋችሁ ጀምሩት። ረመዳን ጾም እንዴት ይዟችኋል? አልহামዱሊላህ ረቢል ዓለሚን እኛ ጋር በጣም ጥሩ ነው። ይሄው አሁንም አፍጥሬ መጥቼ ነው እንግዲህ ይሄን ቪዲዮ እየቀረስኩ ያለሁት። አሁን ወደ መስጊድ ልንሄድ ነው። ከመሄዳችን በፊት ግን ያው ቃል በገባሁት መሰረት በቻልኩት አቅም በቪዲዮ ለቃለሁ ብያለሁኝ። ኢንሻአላህ ከተራዊ በኋላ የሚለቀቅ ቪዲዮ ነው። ሁላችሁም ይሄን ቪዲዮ ላይክ አድርጉት። ዛሬ አብረን ሪአክት ባናደርግም ግን አሪፍ ቪዲዮዎች አሉ። እነዛን ቪዲዮ ተመልክታችሁ እናንተ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡ። በዚህ በረመዳን ወር በየትኛውም አይነት ኸይር ነገር መስራት የምትፈልጉ እኔ ማዘዝ የምትፈልጉ መላክ የምትፈልጉ ካላችሁ ኢንሻአላህ ለአላህ ብዬ እኔ ለማገዝ ዝግጁ ነኝ። ሁላችሁም በውስጥ መስመር ማውራት ትችላላችሁ። ማይኩን እንዳልኳችሁ ደግሞ የመስጂዱ ማይክ ማለት ነው እንግዲህ ተገዝቷል። ትናንትና ጆነሽ የምትቀር ነገር አለች ብያችሁ ነበር፣ እሷም ተገዝታለች። አልহামዱሊላህ እንደ 3 መታወቂያዎች ደረሰኞች ለማይኩ የወጡ ናቸው። አጠቃላይ ወደ 92800 ብር ይመጣሉ። ምንጣፉ ደግሞ 50 ሺህ ብር አንድ እህታችን ቻለች ብያቸዋለሁ። ስለዚህ 150 ሺህ ብር ነው የሚያስፈልገው። ትራንስፖርቱን ሁሉ ጀማ ይችላል። እናንተ ምንጣፉን ብቻ እንድትገዙ ነው 100 ሺህ ብር ይጎላል። ስለዚህ ለመስጂድ በዚህ በረመዳን ላይ ሁሉም መስጂዶች እንግዲህ አሁን ላይ የኛ ሰፈር መስጂድ ላይ ተነጥፏል። ሁሉም መስጂድ ላይ አዲስ ምንጣፍ ተነጥፏል። ምክንያቱም ያላቸው ሰዎች እንደምንም በሚሊዮን ብር አውጥተው ገዝተው ያስነጥፋሉ። ምክንያቱም በዚህ ወር ላይ የሚሰሩ ኸይር ስራዎች እንዳለ ከሁሉም ወራቶች በላጭ ከሁሉም ቀናቶች በላጭ ነውና ሳሰስቱ ለአላህ ብላችሁ ብራችሁን ልታወጡ ጠይቃለሁኝ። አካውንት ያለላችሁ ስልኬ ማለላችሁ በውስጥ በኩል ማናገር ትችላላችሁ። የጀማዓ ዛሬ ቪዲዮ ኢንሻአላህ ሁላችሁም ተመልከቷቸው። እኔ እዚህ ጋር አወጣላችኋለሁ ግን ኢንሻአላህ እናስተካክለዋለን። በጣም ጊዜ ስላጠረኝ ነው። እሺ አፉ በሉኝ። ቪዲዮዎቹን ተመልከቷቸው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይኳን ግን አትርሱ ፕሊዝ። ሙስሊሞች ሆይ በጣም ይቅርታ ሲል ነበረ አሜሪካዊ ባለሀብት ነጋዴ ይህንን ጽሑፍ ያሰፈረው ከሰሞኑ እንዲህ ሲል ይጀምራል። ሙስሊሞች ሆይ በጣም ይቅርታ፣ በእናንተ ላይኛ ብዙ ውሸቶች ዋሽተናል። ለምሳሌ ያክል አንደኛ ዓለም ጦርነትና ሁለተኛ ዓለም ጦርነት ራሳችን አስጀምረን በ10 ሚሊዮን የሚቆጠሩ ሰዎች እንዲጠፉ ካደረግን በኋላ አሁን ላይም ደግሞ አፋችንን ሞልተን ሙስሊሞች ናቸው አሸባሪ እንላለን። ሌላኛውን ተመልከቱት እስኪ። የሙስሊም ሀገራት ለዓለም ነዳጅ እያወጡ ሲያስተላልፉ ማለት ነው። እኛ ግን ለዓለም የምንሸጠው ትልቁ ነገር የጦር መሳሪያ ነው፣ ሰዎች የሚጠፋፉበትን ሲል ነበረ የተናገረው። እስኪ የእኛን ታሪክ ተመልከቱ። ከቪየትናም እስከ አፍጋኒስታን ከዛ በኋላ ላይም ሶሪያና ሊቢያን ተመልከቱ። ይነሆ በዲሞክራሲ ስም አገራቸውን አጠፋን። ያ ግን ውሸት ነበር። እኛ የፈለግነው ነዳጃቸውን ነበር ሲል እንግዲህ ይህ የአሜሪካ ነጋዴ ይናገራል። ሙስሊሞች በመላ ዓለም ይኖራሉ፣ ይነግዳሉ፣ ይሰራሉ፣ አብረው ይኖራሉ። ነገር ግን እኛ በነጻነት ስም ቁርአናቸውን እናቃጥልባቸዋለን። እነሱ ግን ይህንን በትህትና እንድናቆም በተደጋጋሚ ይነግሩናል። እኛ ግን ይህንን አንሰማም ሲል ነበር እንግዲህ ይህ ሰው ሙስሊሞችን ይቅርታ ማለቱ የተሰማው። ተመልከቱ እስኪ። በነጻነት ስም ሴትና ሴት ይጋባል፣ ወንድና ወንድ ይጋባል። አሁን በእኛ ሀገር ላይ ያለው ነገር ሰው ለማግባት ሲጠይቅ ማለት ነው እህቱ እንኳን እንዳትሆን ተብሎ ቤተ ዘመዱ ይጠየቃል። ምክንያቱም አብዛኛው ሰው ዝህ የሚዋለደው ከጋብቻ ውጭ ስለሆነ ነው። ይህ ግን በሙስሊም ሀገራት ፈጽሞ የማይታሰብ ነው። በትዳር ካልሆነ ሌላው ወንጀል ነው ሲል ነበር እንግዲህ ለሙስሊሞች ምስክርነቱን የሰጠው ይህ አሜሪካዊ ነጋዴ። አሁን ላይ እኔ ከሃይማኖት ርቄ ብቻዬን ያለሁት ይህንን ሁሉ ውሸት መቋቋም ስለከበደኝ ይላል። እስኪ እናንተ ምን ታስባላችሁ? በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። ስለ ውበት ሲነሳ ዩሱፍን እናነሳለን። ስለ ትዕግስት ሲወሳ አዩብን እንጠቅሳለን። ስለ ሙሉ ስብና ሲነሳ ውዱ ሐቢባችን ሙሐመድ ሰለላሁ ዐለይሂ ወሰለም እናነሳለን። ያላየንህ ብንሆንም በልባችን የነገስኩ ውድ ነብይ። ዓለም ጀግና ፍልነጋ ታሪኮችን ስታገላብጥ እኛ ግን በአንድ ሰው ህይወት ውስጥ ሁሉንም አገኘን። ጠላቶችን በምህረት ያሸነፈ፣ ድሆችን በክብር ያቀፈ፣ ለሰው ልጆች ሁሉ ዝነት የሆነው የኛ ውድ ነብይ ሙሐመድ። ውበቱ ድንቅ ነው፣ ግርማው አይጠገብ፣ አንቱ ነው ለዓለም የፍቅር መማግብ። ሰላም ባንቱ ይሁን በላጩ መሪ፣ የልባችን ወዳጅ የሐቅ አብሳሪ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። የ2 ዓመት ታሞ የረመዳን ጾም ሳይጾም ለሞተ ሰው ቤተሰቦቹ ምን ማድረግ አለ? ህመሙ እየቀጠለ ሄዶ ነው የሞተው ወይስ በመካከል የመዳን አዝማሚያ ፋታ አግኝቶ እንደገና ገርሽቶ ነው የሚለው መለየት አለበት። ህመሙ እየቀጠለ ሆኖ ምንም ረፍት ሳያገኝ የቀዷ ጊዜ ሳያገኝ ከሆነ ነፃ ነው፣ ምንም የለበት። ምክንያቱም አላህ እንካነ ምንኩም መሪዶን አላ ሰፈሪን ፈዒደቱ ምን አያሚን ኡኸር ነው። በረመዳን ጊዜ ያው
በህመም ምክንያት ወይ በጉዞ ምክንያት አጓደላችሁ በዛ ባጓደላችሁት ቀን መጠን በሌላ ጊዜ ሲዲንና ተሰፈሮ ሲቆም ውዝፉን ይክፈል ነው የሚለው። ማለት ምንድነው? ሲዲን ነው ውዝፍ መክፈል የሚችለው። ሳይድን ግን በዛው ህመሙ እየተራዘመ ከሄደ የቀዷን ጊዜ አላገኘም ማለት ነው። ስላላገኘ አልወጀበበትም ይባላል ማለት ነው። ግን ምሳሌ ረመዷን ላይ ሰውየው ታሞ ነበር፣ አልቻለም። ሸዋል ላይ ተሻለው። ቢጦም ኑሮ ይችል ነበር፣ ጥሩ መጦም የሚችልበት ደረጃ ላይ ደርሶ ነበር። ግን አንዳንድ ሰው ብዙ ጊዜ ያው የበለጠ ልጠንክር እያለ ነገ ዛሬ እያለ ሊሰንፍ ይችላል። በዛ መልክ ቢጦም ኑሮ ሊጦመው ይችላል ተብሎ የሚገመት ከሆነ ያው እድሉን አግኝቷልና ተክሲር አድርጓል። በመስነፉ ቀዶ አለበት ማለት ነው። ቀዶው ገንዘብ ካለው ከገንዘቡ ይከፈልለታል እያንዳንዱ ቀን አንዳንድ ምስኪን። ገንዘብ ከሌለው ደግሞ ቤተሰብ ፈቃደኛ የሆነ ቤተሰብ ሊጦምለት ይችላል ማለት ነው። እና በመካከል ግን ተቋርጦ ዲኖ ቀዶውን ሳያደርግ ከሞተ የዛ ጊዜ ወጅቦበታል። መክፈል ያለበት ነገር ይከፈላል። ዝም ብሎ ማሙ 2 ዓመት ሙሉ እየቀጠለ እንደመጣ አሁንም ምንም ፋታ ሳያገኝ ከሆነ የሞተው 10 ዓመትም ቢሆን ነፃ ነው፣ ምንም የለበት። ምክንያቱም መጀመሪያም ያልጦመው ስለታመመ ነው። ህመሙ አለቀቀው ተወጀበትም ማለት ነው። ማብራት ኃይልና ረመዳን በህሊና ቢሶች የተሞላው ማብራት ኃይል አመቱን ጠብቆ በረመዳን ወር አፍጥር ሰዓትና ስሁር ሰዓት ላይ ሆን ብሎ ማብራት ማጥፋቱ ለሙስሊሙ ማህበረሰብ ያለውን ጥግ የደረሰ ጥላቻና ንቀት ሲያሳይ ይስተዋላል። የማስተዋል አእምሮ የጎደላቸው ለበታችነት ስሜት ተጠቂ የሆኑ ሰዎች ጥርቅም የሆነው ማብራት ኃይል ሌሊት ሰው ተነስቶ ምግብ በሚመገብበት ሰዓት ጠብቆ ማብራት ማቋረጥ ሙስሊሙ በጾም ውሎ በደስታ ሰዓቱ በጨለማ እንዲያሳልፍ ማድረግ ፍጹም ነውር በመሆኑ ይህ በደል በሙስሊሙ ማህበረሰብ ላይ መፈጸሙ እንዲቆም የሙስሊሙ የዜግነት መብቱ እንዲከበርለት የሚመለከተው አካል መፍትሄ ሊሰጠው ይገባል። በረመዳን ሲመገቡ የተያዙት ፖሊሶች በቁጥጥር ስር ዋሉ። እዚህ ጋር የምትመለከቷቸው በሰሜናዊት ናይጄሪያ የሚገኙ የእስላማዊ ፖሊሶች ናቸው። እነዚህ 9 ፖሊሶች ማለት ነው በረመዳን የመጀመሪያው ቀን እንግዲህ ሲመገቡ በመያዛቸው ነው በፖሊስ ቁጥጥር ስር የገቡት። በሰሜናዊ ናይጄሪያ ካሮ በሚባለው ቦታ ማለት ነው። ልክ ከመደበኛው ህግ ማለት ነው የሸሪያ ህግ ይተገበራል። በዚህም የራሱ የሆነ እስላማዊ ፖሊስ አለው። ከነዚህ የእስላማዊ ፖሊስ አባል ነው እንግዲህ 7 ወንድ ሲሆኑ 2 ደግሞ ሴት እንደሆኑ ተረጋግጧል ማለት ነው። በዚህ በሰሜናዊ ናይጄሪያ በዚህ እነዚህ እስላማዊ ፖሊሶች ማለት ነው ረመዳን በመጣ ቁጥር በየካፌውና በተለያየ ቦታ እየዞሩ ሰዎች ምን ያክል ረመዳንን እየጾሙ ነው የሚለውን ነገር ቼክ የሚያደርግ ስራቸው አንዱ ነው። እናም ነገር ግን ከነሱ ውስጥ ደግሞ ረመዳንን የማይጾሙ መገኘታቸው አሁን ላይ ብዙዎችን አስገርሟል። ምክትል አዛዛቸው እንደተናገረው ከሆነ ማለት ነው እኛ እነርሱ እንዴት መጾም እንዳለባቸውና እንዴት ቁርአን መቅራት እንዳለባቸው አስተምረናቸዋል። ይህ ህገወጥ ነው ሲል እንግዲህ አሳውቋል ማለት ነው። ይህ የሰሜናዊ ናይጄሪያ ፖሊስ አሁን ላይ ብዙዎችን እያነጋገረ ይገኛል። እናንተ ምን ታስባላችሁ? በኮሜንት አሳውቁኝ። ለተመሳሳይ መረጃ የፕላስ ምልክቱ መጫናችሁን አትርሱ። ሱብሃንአላህ። ይህ ዳዒ መላው አካሉ እንደዚህ ፓራላይዝ የሆነው ወላጅ አባቱ ረግሞት ነው ቢባል ማን ያምናል? በራሱ አንደበት ባይነግረን ኖሮ አንድ ወቅት ላይ እኮ ይላል ልብሴ ላይ የሲጋራ ሽታ ነበረ፣ አባቴ ሸተተውና ጠየቀኝ። አንተ ልጄ ሆይ ታጨሳለህ እንዴ ሲጋራ ብሎ ጠየቀኝ። እኔም በጣም ፈርቼና ደንግጬ ስለነበር እንደማላጨስ ካድኩ። ነገር ግን አጨስ ነበር፣ እድሜ ደግሞ 17 ነበር ይላል። ታዲያ አባቴ ምን አለ? የምታጨስ ከሆነ ግን አላህ አንገትህን ይስበረው ሲል ረገመኝ አለ። ታዲያ ምን ተከሰተ? በዛው ቀን ሳይመሽ ሳልውል ሳላድር ከወንድሞቼና ከዘመዶቼ ጋር ወደ አንድ መዋኛ ገንዳ ለመዝናናት ሄድን አለ። ታዲያ የተፈጠረውን ሁኔታ ሳስታውስ የአባቴ እርግማን እየተከተለኛል የነበር ይመስለኛል ይላል። በዚህ አጋጣሚ ውድ ቤተሰቦች ለረመዳን ብዙ መሳኪኖችን እያስፈጥርን ነው። በምታዩት አካውንት ላይ ሰደቃ ብታደርጉ ብዙዎችን ታስፈጥራላችሁ፣ ከዱዓውም ትቃርማላችሁ። ሀጃዎቻችሁን እይታችሁ የቻላችሁትን አድርጉ። ታዲያ የህዳዒ ሲቀጥል ታሪኩን ምን ይላል? ወደ አንድ መዋኛ ገንዳ ሄድንና ሁሉም ወደ ዋናው ገንዳ ሲዘሉ እኔም ዘለልኩ። ግን አንድ ስህተት ነበረ። የውሃው የመጨረሻው ክፍል ጭንቅላቴን መታኝና የአንገቴ አከርካሪ በሙሉ ሲሰበር ይሰማኛል። ከዛች ቀን ጀምሮ መላው ሰውነቴን ተጠቅሜበት አላውቅም ይላል። ገና በልጅነቱ በወጣትነቱ ነበር ቁርአንን በሒፍዝ ቀርቶ ሐፊዘል ቁርአን የሆነው። ለ31 ዓመታትም በዳዒነት ዲኑን ሲያገለግል ኖሮ የዛሬ 2 ዓመት ገደማ ወደ አኸራ ተሻግሯል። የአባቴ እርግማን ሳይውል ሳያድር
ቦታውን ያገኘ ይመስል ነበር ብሎ ይናገራል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ልጆቻችሁን አትርገሙ፣ ንብረቶቻችሁን አትርገሙ፣ ራሳችሁንም አትርገሙ ያሉት በሰሒህ ሐዲሳቸው። ምክንያቱም ከቀን ክፍሎች ውስጥ አላህ ዱዓን በትክክል የሚቀበልባት አንድ ወቅት አለች። ያቺ ወቅትና የእናንተ እርግማን እንደው ድንገት ይገጣጠምባችሁና የረገማችሁት ነገር እውን ይሆንባችኋል፣ ትጸጸታላችሁ፣ ትጎዳላችሁ፣ ትከስራላችሁ። ስለዚህ አትራገሙ ብለውናል። መሳኪኖችን ማስፈጠራችሁን አትርሱ። ወሰላሙ አለይኩም። በሳውዲ አረቢያ አልናስር ክለብ ውስጥ ላይ በሴቶች እግር ኳስ ላይ ስትጫወት የነበረችውና ብራዚላዊቷ እጅግ በጣም በዓለም ድንቅ አድናቂዎች ያሏትና በበርካታ ሁኔታም ደግሞ እንግዲህ አድናቂዎቿ የበዙላት እንግዲህ ይቺ ተጫዋች አሁን እስልምናን መቀበሏ ተሰምቷል። ይቺ ብራዚላዊቷ የእግር ኳስ ኮከብ በሳውዲ አልናስር ከሚጫወቱት የሴት ጓደኞቿ ጋር በጋራ በመሆን ከክርስቲያኖ ሮናልዶ ጋር የመግባባት ታሪክ ያላት ነች ተብሏል። ከዚህ ጋር ተያይዞ እንግዲህ እስልምናን ተቀብላለች በዛሬው ዕለት። ታዲያ ለዚህም እንግዲህ ለህይወቷ እንግዲህ የመጀመሪያውን የረመዳን ጾም መጾሟን እያሳወቀች ሲሆን ይህም ደግሞ እንግዲህ ረመዳን ከመግባቱ ከአንድ ወር በፊትም ይህንን ተግባሯን መፈጸሟና በተለይም ደግሞ በህይወቷ የመጀመሪያ የሆነውን የረመዳን ጾም ለመጾም የተዘጋጀች ከመሆኑ ጋር ተያይዞ እጅግ በጣም በናፍቆት የምትጠብቀው ቀን እንደሆነም ተናግራ ነበር። ታዲያ እንግዲህ በዛሬው ዕለት እንግዲህ በፌስቡክ ገጻ ላይ ባጋራችው መሰረት የረመዳን ጾምን ሂጃብ አድርጋ እንዲሁም ደግሞ የሐጅና ኡምራ ስነ ስርዓት ስታደርግ የሚያሳዩ ቪዲዮዎችን መልቀቋን ተከትሎ በርካቶች በስራዋ ተገርመዋል። ይህን ተከትሎ እንግዲህ በርካታ አድናቂዎች ያሏት ይቺ ብራዚላዊቷ እግር ኳስ ተጫዋች ቀጣይ እግረ ጣፈንታና እንዲሁም ደግሞ እግረ መንገዷን በገለጸችው መሰረት ሮናልዶም እግረ መንገዱ ይህንን ይከተላል ብዬ እጠብቃለሁ፣ በቅርቡም ሮናልዶ ይህንን መንገድ ይከተላል ብዬ አምናለሁ ስትል ገልጻለች። ከሮናልዶ ጋር የቅርብ ማለት ወዳጅነት ያላቸውና በእግር ኳሱም እንግዲህ በአንድ ክለብ የሚጫወቱ ከመሆናቸው ጋር ተያይዞም በርካታ ሁኔታን እንግዲህ ከሱ ጋር የመገናኘት እድሏም ሰፊ እንደሆነ የተናገረችው እቺ ብራዚላዊቷም አሁንም ሮናልዶ ይህንን መንገድ ይከተላል ብዬ እጠብቃለሁ ስትል ሐሳቧን ገልጻለች። ኢንሻአላህ